በቃ ተወኝ እሺ ውጡልኝ እስላም ትሄጂ ልቀቂያ አክስቴ ባለቤቴ ናት ሚስቴ ናት ሰማችሁኝ ከዚህ በኋላ ባለቤቴ ሚስቴ ልጄ ናት አኖር ልቀቀው ተወው አለቅላት ነይ አዋሪ ይኸውልሽ የቆምሽበት መሬት ይክዳሽ ሰሞኞች ምን እንደሚያደርጉ እንድታውቁ የምፈልገው ነገር ቢኖር አንድ ነገር ነው። ከዚህ በኋላ 100% ማለት ነው የሻርፕ ችግር አሁን ደግሞ ሻርፕ ቸገራችሁ ይሻሉ አንቺ ሰማይና መሬት ይክዳሽ አትውለጂ በሽታ ሆኖ ይቀመጥልሽ እውነት አንቺ እንደናንተ የቆምሽበትን ቤተክርስቲያን ከዳሽ ከረሽን በጣሽ አልከዳሁም አንገትሽን አልከዳሁም ሃይማኖቴን ነው የቀየርኩት እኔ የትኛውንም ሃይማኖት አከብራለሁ እናንተ ያገኛችሁትን አግኝታችሁ ነው እንዲኩኩሉ የምትሉ አዎ እናቴን አግኝቺ በጣም በሁለተኛው እናቴን አግኝቻለሁ ሰላም ሰጥቶኝ ተራሳለን ብላችሁኛል ሰላም ኮንሽ አጠገብሽ አንደርስም ብላችሁኛል አይደል ሰላም ሆኛለሁ እስላሚክን ተቀብያለሁ ተቀበልሽ አይደለ ይሄንን ልጅ ግን ደግሜ ለለቅሶሽ እመጣለሁ ያላባት ነው ደግሜ ለለቅሶሽ እመጣለሁ ሰማላችሁ አይደል ያላባት ጆሮን ከተሰማ አይደል ያንቺ ገማን አይደርስም አባቷን ይናፍቁ ይሄው አለው ከኔ ከልጇ ጋር የብሩክ መቀየም የነበረክ የውጭሽን ጉዳይ እንደዘጋሽ ሁሉ እኔም እዚህ ያለውን ህይወትሽን እዘጋዋለሁ። ልንገርህ በእኔ ነበር አንተ የምትሄደው ካናዳ በእኔ ነበር አትሄድም። ኦኬ ለካ እንደዚህም አለ ለካ ስለ ካናዳ ነው ጉዳዩ። አዋራኝ ምንም ለካ ካናዳ ስለሚሄድ ነው። እኔም የእሱን ገመድ ካንቺ ላይ እበጥሰዋለሁ። በመመጥ ሁሉ ነገር እንደውም ማደርገው ልንገርህ እንደዚህ ሰላሜን ማስጠኝ ከሆነ ካናዳ እሱን ነው ይዤው የምሄደው አንተ እሱን ነው ይዤው የምሄደው ከእሱ ጋር ካናዳ ሄዳለሁ አስፈላጊ ከሆነ እኔና እሱ ብቻችንን እዛ ሄደን እንኖራለን ያንን ነው የምትፈልገው ከልጄ ጋር ከእሱ ጋር ሄዳለሁ ከዛ ነው ትሻለህ ካካም እኔ ራሴ ወስደዋለሁ ይሻላል በቃ ከዚህ በኋላ ይሻላል በቂ ነው የኔ እናት ከዚህ በኋላ ውሻ ሸናብሽ በቃ ተበላሸሽ ሰላም ጤና ይስጥልን ውድና የተከበራችሁ ወደ ቤተሰቦቼ ሰላም ይብዛላችሁ እንኳን ወደ ዚህ ቻናል ላይ በደህና በሰላም መጣችሁ ወደ ቤተሰቦቼ ሰላም ይብዛላችሁ ለቤቴ አዲስ ከሆናችሁ ማለትም ዛሬ የመጣችሁ ከሆናችሁ ላይክ ሰብስክራይብ በማድረግ ከኔ ጋር እንድትሆኑ በአክብሮት ጋብዛችኋለሁ ወደ ቤተሰቦቼ እንግዲህ እነዚህ ልጆች ቆይቷሉ ብዙ ጊዜ እንግዲህ ኪያ በጣም ወድሻለሁ ይላል እንግዲህ አንዋር ማለት ነው እና ኪያ በጣም ማለት እነሱ ሲሰሩ ጊዜ በጣም እንትን ማለት በጣም ጩኸታቸው ራሱ ጭንቅላት ያዞራልና ማለት የፈለጉት አንዳንዴ እዚህ ውስጥ ብዙ ትምህርት መቀበል እንችላለን ለማለት ነው ይሄ ቪዲዮ የሰራሁት ያለሁት ማለት ነው ማለት ኪያ እንግዲህ ባለፉት ተጋጭታ ነበረች ከተጋጨችበት ሰዓት ላይ እንግዲህ አንገቷ ተጎዳች ማለት ነው አንገቷ ከተጎዳች በኋላ እንግዲህ ወደ ሕክምና ምናምን ወሰዱ እንግዲህ እንደዚህ ታሽጋ ነው የመጣችው እንግዲህ አንገቷ እንግዲህ ታሽጋ ትንሽ ከቆየች በኋላ ወደ ሕክምና ተመላሽ አድርጎ እንተሳደግ አሁን ይሻላል ጥሩ ነው ምናምን ተባለ ከዛን እነሱ ቁጭ ብሎ አንዋርም የአንዋር እናትም አንድ ላይ እንግዲህ ቁጭ ብሎ እንግዲህ ሐኪም እንግዲህ አሁን ይበቃዋል ፊቶት ስላለ እንትን እያሉ ነበረ ከአንገቷ ውስጥ እንትን እየፈቱ ነበረ እና የኪያ አክስቷና አጎቱ አንድ ላይ መጡት ማለት ነው መጥቶ በር ሳንኳኩ ለካ የኪያ
አክስቷና ሀጎቱ ነው ማለት ነው። ልክ እንደገቡ እቤት እንደገቡ ማለት ነው። በቃ በጣም ከባድ ነው ሁኔታው። ልክ እንደገቡ ኃይለኛ ግጭት ነው የተነሳ። ውጪ እንወስድሻለን፣ ተነሺ፣ ይህንን ሰው ማግባት እኛ ማለት በቃ አትገብም። ይሄ ልጅ አንደኛ ይህ ልጅ አይገባሽም። ሁለተኛ ደግሞ እርግዝና ከማን ነው የረገዝሽው? እኔ እንደዚህ ከኛ ውስጥ ወጥተሽ እንደዚህ መሆንሽ ወይም እንደዚህ ሃይማኖትሽ መከታተልሽ በጣም አዝናለሁ። እኔ ይወስድሻለሁ፣ እርግዝናውን ማውረድ አለበት ትላለች አክስቷ ማለት ነው። የኪያ አክስቷ ማለት ነው። እንግዲህ እምቢ አለች። በፍጹም ከፈለግሽ ይሄው ከፈለግሽ ይሄው ክርንም በጠስኩት ይሄው ብላ ታሳየን። ከዛ አክስቷ አበደች አክስቷ ማለት ነው። አበደች ማለት ነው። የአንዋር እናት እንዲሁ ሽማግሌ እንልካለን፣ ሽማግሌውን መቀበል አለባችሁ፣ ሽማግሌው እንልካለን ብላ አሁንም ብስጭት የሚያደርግ መልስ ትሰጣለች የአንዋር እናት ማለት ነው። እና በፍጹም ከአንዋር የሚወለድ ልጅ የአንዋር ልጅ በፍጹም እኛ አናሳድግም። ይህን እንግዲህ እርግዝና መውረድ አለበት። አይቻልም፣ በፍጹም አይቻልም፣ በፍጹም አይቻልም። ሽማግሌ እንልካለን፣ ሽማግሌ ምናምን ስልህ አይ እኔ 1 ሚሊዮን ብር አድርጋችሁ ብትልኩ ራሱ ሽማግሌ እኛ ዘር ጋር እኛ ቤተሰብ ጋር አይመጣም ብላ እንግዲህ የኪያ አክስቶ እንደዚህ ብላ ታወራለች ማለት ነው። እንግዲህ የኪያ ሀጎቶም በፍጹም ይላል። አንዋር መጨረሻ ላይ ምን አለ መሰላቸው? እንደው አለ የተከበሩ ሽማግሌዎች ልካሉ ብዬ አስቤ ነበር። እንደው በፍጹም አልክም አለ። መጨረሻ ላይ ምን ግጭት ነው የተነሳ መሰላችሁ? ኪያ የለበሰችዋ ሻርብ ማለት ነው። አክስቷ እንደው አለች ረገመችና ይህን ሻርብ አለች ወስጄህ ጠንቋይ ወስጄህ ህይወትሽ ነው ማያጠፋው። ይህ ልጅ አይወለድም፣ ይህ ልጅ አያድግም። ስለዚህ ክርሽ በጥሰሻል፣ ከኛ ቤት ወጥተሻል። እንግዲህ ይህ ልጅ እንዳያድግ እንዲሁ ህይወትሽ ላይ የማይሆን ነገር አድርጋለሁ። ምንድነው የምታደርጋለች? ሻርቦ ላይ እንግዲህ አንቺ የለበስሽው ሻርብ ወስጄህ ጠንቋይ ቤት ወስጄህ አሰራለሁ። በህይወት መኖር አትችይም፣ ወይም በህይወት አንቺ መኖርም እኛም አንፈልግም። ለምን ለቤተሰብ አንቺ ክፉ ነሽ፣ ለቤተሰብ የማይሆን ነገር ነው እያጠራሹ ስላለ ህይወትሽ እናጠፋለን በቃ ብላ እንግዲህ የኪያ አክስቶ እንግዲህ እንደዚህ ብላ ትሰጣለች ማለት ነው። እንግዲህ ይህ የአንዋር ልጅ ከሆነ አያድግም፣ አይወለድም፣ እኔ በህይወት እያለሁ ትላለች። እንግዲህ ሀጎቶ ደግሞ የኪያ ሀጎቶ ደግሞ ተነሽ ኪያ ወደ ሕክምና ሄደን ቼክ እናደርጋለን ይላታል። እሷም እኔ ቼክ ተደርጊያለሁ፣ የሸከምኩት የአንዋር ልጅ ነው። ስለዚህ እኔ አለች ቼክአፕም አልሄድም፣ ከእናንተ ጋርም መኖርም አልፈልግም። ከኔ ህይወት ውጡ። ለምን መጣችሁ? ለምንድን ነው የመጣችሁት? በምን ምክንያት ነው የመጣችሁት? በቃ ቤተሰቦቼ አይደላችሁም ብላ እንግዲህ ታወራለች ማለት ነው። እንግዲህ አክስቷ አበደች አክስቷ። ለምን እንዴትስ እንደዚህ ሆነ? እንዴትስ ለምን ይሄ
ልጅ አለች ይህ ልጅ የአንዋር ልጅ እኛ ቤት በዘርም አይጠራም በፍጹም አለች። እንዲሁ ኃይለኛ እየባሰ ግጭት ነው ወጣ። እንግዲህ እኔ አለች የፈለኩት ከፈለኩት እናንተን ማሳሰር ይችላለሁ ውጡልኝ አለች። ኪያ ማለት ነው አክስቷና አጎቷ ማለት ነው። ውጡልኝ እነዚህ ሰዎች እኔን እንገልሻለን ብሎ የመጡት ብዬ አሳስራቸዋለሁ። ውጪ አክስቴ ውጪ፣ አጎቴ ውጣልኝ